የ9 ዓመት ልጅ እንደዛ ስትቀጠቀጥ እናትየው ስታለቅስ በጎን መተሽ የፌቨንናት የሰደብሻት ያዋረዳችኋት ውሸታ ናቸው ያላችኋት ፖለቲከኛ ናት እንዴ? ቀነኒ ፖለቲከኛ ናት እንዴ? ለሴት መጮህ ትችላላችሁ እንዴ እናንተ? ለእውነት መጮህ ትችላላችሁ እንዴ? በጅምላ ሴት የሚደፈርበት ያደጋችሁ አይደላችሁ እንዴ እናንተ? ኦሮሞች አይደላችሁ እንዴ? በተለይ ካናዳ አለች በጣም ሳያት ትገርመኛለች። እዚህ ቤት ለመግባት ትፈልጊያለሽ? ማነት ምትባላለች? አይጥ ቤት እየገባሽ ስንታማ ምታሚን ማለት ነው። እንቁርቴ ቤት ቁጭ ብላችኋል ላይ በኦሮምኛ ምታመታምን ወደ ፖለቲካ ትሰችሁ። የሴት መብትን መቀበል የማይችል ጭንቅላት ስላላችሁ ወደ ፖለቲካ ወደ ዘር ምናምን አትሰጁ። አዎ አክቲቪስት ነኝ፣ ትክክል። ለህዝቤ ድምፅ ሆኛለሁ። በዛ ልክ የሚወደኝ በጣም ብዙ ሰው አለ ሀቁ ሲገባው። እናንተ ባጨማለቃችሁት ፖለቲካ ደግሞ የሚጠላኝ አለ። እኔ የታገልኩት ለነፃነት እንጂ ሌላው እንዲሞት አይደለም። ሰው በፈለገው ይትወደ። የምጠመድበት የራሴ ምክንያት አለኝ። ቅናት ነው። ቅናት ታዲያ ለምን ድምፅ ሆናችሁልኛል? እንደዛ ከሆናችሁ አንድ ኦሮሞ ወጥቶ ስለ ልጄ የደገፈ አለ? ወጥታችኋል? የእኛ ልጅ ናት ብላችኋል? በእኔ ፔጅ ላይ ትላንትና ስለ አንድ ሴት ሳወራ ድምፅ ልትሆን የመጣችሁ ብዙዎቻችሁ፣ ብዙ ጴንጤዎችና ኦሮሞዎች አይቻሉ። ደስ የሚለው ግን የጀግና ልጅ ናት ያለች። ሬሷ አልተወረወረም። ሳሳድጋት ጀግና አድርጌ ለፍቼባታለሁ። ምክንያቱም አይኖ አውቃለሁ አቅም እንደሌለኝ። አቅም እንዲኖራት ግን አሳድጊያታለሁ፣ አስተምሬያታለሁ። በነፃነት መኖርን አስተምሬያታለሁ። ጭራሽን ማንም መሀይብ የሚለው ልትለፈድድብኝ ትመጣለች። መልኳን አሳምራ መጀመሪያ በጣም አደንቅሻለሁ። ይሄ ልማዳችሁ ነው። በጣም ነው የምንወድሽ። ከዛ በኋላ መርዝሽን ትረጫለሽ። የጂጂ ሀቅ ተሸፍኖን በምን የሚሸፍን የሚያውቅ ማን እንደሆነ ታውቂያለሽ? ምንድን ነው አብረው የሚጋፈጡት የሚሳፈጡት እኮ ከዘር ውጭ የሆኑ ነው። ትላንትና ማጠገቢያ ያሉት ከዘር ውጭ ያሉት ናቸው። ዘሮቼ ናቸው። አንድ ዘሮቼ ናቸው። ያ ዘር የምላቸው ናቸው። ድምፃቸውን አጥፍተው 3 ዓመት ልጅ ያደረገችው 3 ዓመት አማን ነው 5 ወር ስትቀጠቀጥ ስለሌላው ስታወሩ ስለ እሷ እንኳን አንድ ፔጃቸውን ከፍታችሁ የደገፋችሁ ኦሮሞ አላችሁ? አንድ ችልስ ትላንትና አንድ በራሷ ፔጅ ላይ ስታይሰካለች ረፋኬ ያ እንትን ለኤደን ነው። ኤደን የሆነ ነገር እንትን ብላ ነበር። ይቅርታ በመሀል እንትን አልኩኝ። ኤደን አለሽ? አለው። ኦኬ ይኸውላችሁ ምን አለ መሰለሽ ኤደን፣ እውነት ነው የሚዲያ ሰው ናቸው። ሳምሪም ጂጂም የታወቀ ነው። የሶሻል ሚዲያ ላይ የሚከሰት ነገር ችግርም ሆነ ደስታም ሆነ ጥፋት እዚሁ ሚዲያ ላይ እንዲያበቃ ብዙውን ጊዜ እንትን የምንለው ነገር ነው። የሚደግፈው ጉዳይ ነው። ይሄ ግን የሚዲያ ጉዳይ አይደለም። ይሄ የህግ ጉዳይ ነው። አከተመ። የቤተሰብ ጉዳይ የህግ ጉዳይ ነው። በቃ መሪዎች ፕሪንሲፕሉን ማወቅ ግድ ይለናል። ሁሉ ነገር ሚዲያ ላይ አምጥተን መድከም የለብንም። ሚዲያ አይፈራም። አብሶ ሶሻል ሚዲያ የማንም እንትን ነው። አግዳም ወንበር ነው የተባለው። በቃ የማንም መፈንጫ ነው። ህግ ሲሆን ግን ሶሻል ሚዲያ ላይ ነው ያሉት። ሳምሪ ከልጅነቷ ጀምሮ ሶሻል ሚዲያ ላይ እናውቃታለን። ልጆቿም ተወልደው እዚህ ደረጃ እስከዚህ እድሜያቸው ድረስ እናውቃቸዋለን አይደለ? ስለዚህ ማንኛውም ሰው ሰርች ቢያደርግ ፊሎ ብሎ ሰርች ቢያደርግ የሚወጡት እነዚህ ቪዲዮዎች ናቸው። የሚወጣው አሁን ሶሻል ሚዲያ ላይ የነበረው እንግዲህ ይሄ
የመጨረሻው ኢንተርቪው ከመውጣቱ በፊት የነበረው ታሪክ ነው የሚወጣው። ወደፊትም ቢሆን ይወጣል ይሄ ታሪክ ማለት ነው። እነ ጂጂ ራሳቸውን ኤክስፕሌን ባያደርጉ ምንድን ነው እሱ ኢንተርኔት ላይ የሚቀመጠው ታሪካቸው ምንድን ነው? እናትና አያታቸው። መልካም ጥሩ መተሽልኛል። ጥሩ መተሽልኛል። ምን እንደሚደረግ ታውቂያለሽ? አንድ ጊዜ ልጨርስልህ እና ጂጂ የራሷ በራሷ በግላዊ በራሷ ፖለቲካው ላይ ትሳተፋለች፣ መናገር ያለባትን ነገር ትናገራለች። ስለዚህ ሰው በጥንካሬዋም ላይወዳት ይችላል፣ በፖለቲካ ልዩነቷም ላይወዳት ይችላል። የሚወዳት ደግሞ አለ፣ የማይወዷት ደግሞ ሊኖሩ ይችላሉ። አይደለም? አሁን በጂጂ ምክንያት የዚች ልጅ አሁን እቺ ልጅ የተናገረችው ወታ ትላንትና ወዲያ እዛ ኢንተርቪው ላይ 5 ወር በፊት የተናገረችው ነው የደገመችው። ከ5 ወር በፊት የተናገረችው ኤክስፕሌን ያደረገችው ከ5 ወር በፊት እንደዚሁ እንደገና አሁን እንደነበረው ሰው ግልብጥ ብሎ እሷ ላይ ፈርዶባት ነበረ። ኤክስፕሌን ስታደርግ ደግሞ ሰው ተረጋጋ። አሃ እንዲህ ነው እንዴ ብለው አሁን በ5 ወር ውስጥ ረስተውት ነው ከእንደገና አሁን እንደዚህ የተገለበጡት ማለት ነው። በዚህ ሰዓት ግን ልዩነቱ እዚኛው ታይም ላይ ሌሎች ቲክቶከሮች ኢንቮልቭ አደረጉ። ገባ እና እንዳለ ይሄ የሶሻል ሚዲያውን አንድምታውን ቀየሩት ማለት ነው። ጂጂ እና ሳምሪ ወጥተው ኤክስፕሌን ካላደረጉ የእነዚህ ልጆች ታሪክ ሶሻል ሚዲያ ላይ ምን ሆኖ ነው የሚቀረው መሰለ? እናታቸው አትፈልጋቸውም፣ እናታቸው አስራበቻቸው፣ አውጥታ ወረወረቻቸው፣ ልብስ ከለከለቻቸው፣ መጫወቻ ከለከለቻቸው የሚለውን ነው ታሪካቸው የሚሆነው ማለት ነው። ኤክስፕሌን ሳያደርጉ ከቀሩ ምንም እንኳን ቢያውቁትም ለልጆቹ በግላቸው ቢያስረዷቸውም ምንም ቢላቸውም አድጋው ግን የሚሉት ምንድነው? ታዲያ ለምንድን ነው እሱ ያልተናገራችሁት? ታዲያ ለምንድን ነው እንደዚህ ካልሆነ ወጥታችሁ ያልተናገራችሁት? እንዴ ለሌላ ነገር ለሁሉም እያወጣች ትናገር አልቻል እንዴ ጂጂ? እንኳን አይደለም ለልጆቿ ለቤተሰቡ አይደለም ለሌላ ሰውም ወጥታ ትናገራለች። ትክክልም ከመሰላት ትክክልም ባይሆንም ከመሰላችሁ ወጥታ ትናገራለች። ማንም ሰው በዚህ አያማትም አትናገርም ጂጂ ብሎ የሚል ሰው የለም። ያ ልክ ነሽ ኤደን። ይኸውልሽ ምን አለ መሰለሽ ኤክስፕሌን ማድረጋቸው መጥፎ ነገር አይደለም። ይሄ ማለት ደግሞ ልጁ ለምንድን ቲክቶክ ትሬንድ ሆነ፣ ለምን ፌመስ ሆነ፣ ለምን ሰው ረዳው ማለት ደግሞ አይደለም። ከመጀመሪያው ጀምሮ ጂጂ ስትናገር ከሰማችኋቸው እኔ ይሸቅል እየወሰደ ልጆቹንም ዩቱብ የሚሰራባቸውን ይስራባቸው፣ እኔ ችግር የለብኝም ስትል ነበረ። ነገር ግን የልጆቼን ስምና የትናንሾቹን ልጆች እና የሳምሪን ስም እያነሳ ግን እያጠፋ እንደገና ደግሞ የውሸት ነገር እየቀላቀለ አያውራ ነው የምትለው። ልክ እኮ ነሽ። አሁን ይኸውልሽ አንርሳ ጎሽ፣ አሁን ጥሩ መተሻለ ሰው ይረዳል ከዚህ ንግግር ራሱ። አሁን አንዳንድ ነገሮችን ስጨማምር ማለት ነው ምን እንደሆነ ታውቂያለሽ? ህግ ይዞታል ጉዳዩን አይደለ? እሱ አደብ ሊገዛ የሚችለው ቱፎ ሰው በመሰብሰቡ በዛ መልክ ሞራል አግኝቶ ሞራል ተሰጥቶት እየሄደ ባለው መልኩ ሳይሆን አንድ እመለሳለሁ። እስከዛ ማርሴላስ የምትዩ ነገር ካለ በዚህ አጋጣሚ። ኤዱዬ እንዴት ናችሁ እናንተ ሰዎች? እኔ የሆነ ነገር ልበል ግን ግድ የላችሁ። አሎፊ ታይገድ አረ ላውራ ተው፣ ግድ የለም ላውራበት። ማማዬ ቆይ አንድ ልበል፣ ስራ ልገባ ስለሆነ። እሺ ጂጂኮ እኔ ሁሌ ነው ምላት፣ ሁሌ ነው ምልሽ። እኔ እግዚአብሔር የቀረጸችኝ ሴት ቢኖር እኔ ጂጂ ናት። ግን አንድ ሆን በራሴ እንድቆም የእውነት ለመናገር ሁሌ ነው የምልሽ። ታውቂያለሽ እኔ ስለሱ እንዲሆነች እሷ እንዲሆነች ስለዛ አያገባኝም፣ ምንም ማለት አልፈልግም። ግን አንድ ሀቅ ልናገር የገባሁት ሳምሪ የአንቺ ልጅና ልጅ በመሆኗ ብቻ ሀቋ ተደብቋል። ከነስቼ ይሄን ለመነገር ሚዲያ ላይ ተጽዕኖ ስላለሽ በፖለቲካው የሚጠላሽም አለ፣ እየሰማሽ ነው አይደል? የሚጠላሽም አለ፣ የሚቃወምሽም ህዝብ አለ። ሳምሪ ሀቋ ተደብቆ ያኔም እሱ ሲናገር በነበረበት ጊዜ ልጅቷ ላይ ይሄ ሁላ ህዝብ ሲወርድ የነበረው የአንቺ ልጅ በመሆኗ ነው። እንደ ማንኛውም ሰው ሚዲያ ተጠቃሚ ኖርማል ልትሆን ኖሮ ሳምሪ ሀቋ አይደበቅም። ሁለተኛ ነገር ደግሞ አሁን ሳምሪ ልጅቷ ወጣ ሀቋ ስትናገር ብዙ ሰው መናገር ጀመረ። ወይኔ እንዲሆነ ነበር ጀመረ። ወጣችሁ መናገራችሁ ባይዘው
እንትናችሁን የመለሳችሁት። ይሄ መልስ ምት ነው በቃ የሰጣችሁት። ይሄ እሱ እንደዚህ ያለ እናንተ ምንም አይነት ነገር የሚጸጽፍም ነገር እኔ ደግሞ ነገር የለም። አንድ ጥያቄ ልጠይቅሽ ለአንቺ ማለት ነው። አሁን የሳምሪ ሀቅ የተደበቀው በጂጂ ነው ብለሻል። የቀነኒ ፍትህ የተደበቀው በአባቷ ነው። አዳምጪ። የሄቨን ሀቅ የተደበቀው በእናቷ ነው። ቆይ አሁን ደግሞ ላስረዳሽ ለምን እንደዛ እንዳልኩሽ ታውቂያለሽ? ኖ እኔ ልንገርሽ፣ እኔ ይሄ ነገር አይጥመኝም። ልንገርሽ አይደለም አይጥመኝም። እነሱን ወንጀለኛ አታርጉ፣ በተለይ ሰሜኑን ወንጀለኛ አታርጉ። እራሱ ኦሮሞ ነው እኔን እየቀጠቀጠኝ ያለው፣ በኦሮምኛ ነው እየተቀጠቀጥኩ ያለሁት። አንደኛውን ቁርቴ ናት ይቺ ኦሮሞ ናት። በፖለቲካው ልንገራችሁ፣ ልጄን ደግፎ ያዘው አማራና ሰሜኑ ነው። አልተናገረኝም። ውሸት አታስገቧት። ውሸት እኔ ሰይጣኔን አታብቁት። ውሸት እንዳሰባችሁ። ቆይ ልንገርሽ፣ ልጄን ያዋረዳችሁት እናንተ ኦሮሞዎች ናችሁ። አይደለም እኔን ያዋረዳችሁኝ እናንተ ኦሮሞዎች ናችሁ። ውጡልኝ፣ እንዲያውም ውጡልኝ፣ ውጭልኝ፣ አንቺ ውጭልኝ። ከእናንተ የበለጠ ያዋረደኝ የለም። ሀቅ ተናገሪ። በፖለቲካ አትውሰጂው። እናንተ ናችሁ ያዋረዳችሁኝ። አንደኛ ቁጭ ብላችሁ በኦሮምኛ ልጄን ስትቀጠቅጧት የነበራችሁ እናንተ ናችሁ። ልጄ እሬቻ ስትሄድ ስትቀጠቅጧት የነበራችሁ እናንተ ናችሁ። ኦሮሞዎች ናችሁ። ቅሌታ ልጄን ደግፎ አቅፎ ያዘው እንዲያውም ሰሜኑ ነው። አርፋችሁ ቁጭ በሉ። ውርደታም ቢሆኑ ኖሮ እንደኔ ቢሆን ኖሮ ዛሬ ዘለዝሏት ነበር። እቺ ያስቀመጠቻት ዩቱብ ላይ ኦሮሞ ናት። አርፋችሁ ቁጭ በሉ። አርፈሽ ቁጭ በይ። በወለጋነቴን የጠመድሽ፣ በኦነግነቴን የጠመድሽ፣ ስለ ህዝቤ ድምፅ ስለሆንኩ ነው የጠመድሽ፣ በውሸት ስለማልጠራቅም ነው የጠመድሽ። አርፈሽ ቁጭ በይ። ስለ ቀን እኔ ጩ ሂጂና እኔ ልጄን አትረፌያለሁ። ኦኬ ማማዬ ኦኬ በቃ እንደኛ የምታሳድጅኝ አንቺ አይደለሽ እንዴ? ኦኬ በቃ